እሱን ማግኘት የምችለው እንዴት ነው? እዛ አካባቢ ላይ የት አካባቢ ነው የሚኖረው? ስለዚህ እኔ የምፈልገውን ነገር ታደርግልኛለህ፣ አንተ የምፈልገውን ነገር አደርግልሃለሁ። ምንድነው እያወራሽ ያለሽ? የዲና አገልጋይ ነሽ አንቺ? ነበርኩ። ይሄን ነገር ካላደረግሽልኝ መጨረሻችን ነው የሚሆነው። እኔስ ብሞት? እንዴት ነው አንተ የምትሞተው? እሺ እኔ ልሞት? ትላንትና እኮ ሲከታተሉን ነበረ። ወደ 8 የሚሆኑ ሰዎች ዱላ ይዘው በሩን ገንጥለው ገቡ እና እናንተ ስለ ልዑል እያጣራችሁ እንደነበረ ነው። ይሄንን መረጃ ቢያንስ ይጠቅማቸዋል ብዬ አስቤ ነው። መቅደስ ከምታስበው በላይ በጣም ተራቃሚ የምትችል አይነት ሰው ናት። የት ነው የሚገኘው? ምናልባት የኛንም ልዑል እዛ ደብቃው ሊሆን ይችላል። እሱ የደበቀችበትንም ቦታ ደብቃው ሊሆን ይችላል። ቤቷ ውስጥ ቁጭ ብለን እያወራን ጎረቤት እንድትጠብቀን ነግረናት ከኛ ሽሽት እየሮጠች ያመለጠች ሴት ናት። ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ በኔት ኤሪያ እና በፉል ፊኒሽ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። እንዴት እንደሆነ እንዴት የገታ ሁኔታውንም እንዴት እንደነበረ በምን አይነት መንገድ እንደነበረ እሱንም እንድትነግሪኝ እፈልጋለሁ። ስለ ልዑል ነፍስሽን ሸጠሽ ነው እንዴ እንጀራ መብላት የምትፈልጊው? ዲና ሰራተኞች ቤተሰቦቻችሁን እንደዚህ ለምን? ምክንያቱም አደገኛ ሴትዮ ስለሆነች። ማንኛውም ልጅ ኖርማል ልጅ ሆኖ አይደለም የተፈጠረው። ኬዝ አለበት። መድኃኒቶቹ በዛ ላይ እኔ ጋር ናቸው ያሉት። እንደዚሁ በቃ እለት ተዕለት የሚወድቅ ልጅ ነው፣ ታማሚ ነው። በልዑል የተነሳ ይቅርና በማንኛውም ሰው ለማንኛውም ሰው እርዳታ የምናደርግ ሰዎች ነበረ። የተለየ ስል ትንሽ ወደ እርጅናው ጠጋ የሚል አለባበስ ነው። ካፖርት ኮፍያ ምናምን ብቻ ራሱን ለመቀየር ሞክሯል። እዚህ ነበረች፣ ወደ ለስራ ጉዳይ ነው ወደ ውጭ ሄደችው፣ ትመለሳለች ምናምን ነገር አለ። ሆቴል ማረፉን አልፈለገውም ነበር። አሁን እኔ ሆቴል ባርፍ እንዳልኩሽ ለመጠቃት በጣም ቅርብ ነው የሚሆነው። እና አንድ ውሳኔ የወሰንኩት ይሄንን መድኃኒት ይዤ ራሴ ቦታው ላይ መገኘት ነው። ምን እየቀለድክ ነው? እየቀለድኩ አይደለም እንጂ ምንድነው እያልክ ያለው? ከወሰነች የምትወስነውን ውሳኔ ትወስን እንጂ መድኃኒቱን ልኬላት እነዛን ሰዎች እዛው እንድታጠፋ አልፈቅድላት። በኋላ ምን የሚጸጸቱን አልችሉም። ሄደህ ሰታት እንደማታጠፋቸው በምን እርግጠኛ ነህ አንተ? እኔም አብሬ መጥፋት ፈልጋለሁ። ይዛል ምን ሊፈጠር እንደሚችል ግልጽ ነው። ይሄን ሁሉ ነገር ካሳጣሃት በኋላ ዝም የምትል ይመስላል። ብቻ ሄዳ ምንም ማለት አልችልም። እሺ ሚኪ ችግር የለውም። የኛ ንብረቶችም እዛ ቦታ ላይ አንደኛው መጋዘን ላይ እየተገለገሉበት ነው። እኛ በማናውቀው ሁኔታ 6 ወር ሙሉ አስበው ሴት እናቃታለን። ምን ያህል ጨካኝ እንደሆነች እናቃታለን። ለገዛ ወንድሞቿ ለገዛ እህቶቿ ያልተመለሰች ለገዛ ወንድሟን ያስገደለች ሴት ናት። የገዛ ወንድሟን አባተን ልክልሃለሁ፣ ካሳ እንደዚህ ብር ከፍልሃለሁ፣ መድኃኒቱን ላክልኝ ነው እኮ። ልልቀቅልህ ስጠኝ አይደለም እኮ መጀመሪያ። ሀናን ላሳይሽ። ማናት አላልሽኝ? ፍቀድልኝና ታዳጊ እኮ ነሽ። ፍቀድልኝና እንጣርግ ልግደላት። እኛን አታውቂን? አላውቃችሁም ማሚ እያልሽ እዚህ ውለሽ ስታድሪ አታውቂኝ ነው። እኛ ታዝዬብሽ እንዳልሆነ አንድ መኝታ ላይ አብራችሁ ተኝታችኋል። ምንድነው ያስፈራሽ ነገር? ግልጹ ለመናገር ምንድነው የጨነቀሽ? ከመጣሽ አንቺ ይኸውልሽ ከዚህ በኋላ ማለት ተነሽ ከኔ ላይ ተነሽ ልቀቂ። የሆነ ተስፋ በእንደዚህ አይነት መንገድ ተስፋ አስታለሽ። ሁሉም ነገር እንደራሳችሁ እንዴት ነው እናት እኮ ነኝ። እንዴት ዝም ብለሽ ተረዳኝ አይደለ? በቃ አድኑኝ፣ ገላግሉኝ ምናምን። እስከዛሬ የሞቱትስ ነፍሶች፣ እስከዛሬ የጠፉትስ ነፍሶች እነሱ ነፍሶች አይደሉ? በራሴ የመስዋዕትነት ሰዓት ደርሷል። ሰው የሚገበርበት
በቃ እኛ የምናመጣቸው ሰዎች ቀርተውበታል። እኛ የለንም ማለት እነዛን ሰዎች አናመጣ። የኔ ህይወት ምንም አያሳስበኝም። ምንም በቃ ልጃችን ብቻ እንድትገኝ ነው የምፈልገው። መናገር ያለብን ነገር ተናገር። ይሄ ለመስዋዕት ያልካቸው ሰዎች ምን አይነት ሰዎች ናቸው? የሚቻለውን መስዋዕትነትና ማገዝ ያለብን ነገሮች አግዘን መገበር ላለበት ነገር እንዲገበር እናደርጋለን። እዚህ ውስጥ አሁን እንደ ድሮ የምንደባበቀው ወይ ደግሞ የሆነ ነገር የምናወራ ነገር አይኖርም። ሞቶ ሊሆን ይችላል ብሎ በቃ ስጋት አለ። ኤርሚያስን በዚህ ልክ ሁላ ያታልለዋል ብዬም አላሰብኩም። እኔ ስራዬን እያቋረጥኩኝ ሄጄ ፍርድ ቤት ቆሜ መከራከር ነው የምፈልገው። አንድ መስመር ማንበብ በቂ ነበር። ያንን ወረቀት አንድ መስመር ነው። ሰላም ውድ የነበልባል ቤተሰቦች ተከታታዮቻችን እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? ዛሬ ደግሞ በአዲስ ነገር መጥቻለሁ። የመጣሁበትን ምክንያት ምንድን ነው? ሰሞኑ የያዝነው ኬዞች እንደምትከታተሉት ነው። ከዛም አልፎ ተርፎ ደግሞ ልዑል ያለበትን ሁኔታ ታውቃላችሁ። ልዑል ወደ ዲናን ፍለጋ ወደዛ ከተማ ሄዶ ነበር። እዛ ከተማ ላይ ነው ብቻ ልዑል ተሰውሮብናል። ያው ከዚህ በፊት ይህንን ነገር ቀርቤ አልነገርኳችሁም ነበር። ምክንያቱም ሌላ በጣም ብዙ ኬዞች አሉብን። እነዛን ኬዞች እየሰራን ነው የምንገኘው። የኤርሚም ጉዳይ እንደነበረ ታውቃላችሁ። እሱንም ኬዝ አልጨረስንም። ብዙ ነገር ይጠበቅብናል። ዛሬ ላይ ግን የልዑል ነገር በጣም አሳሳቢ ጉዳይ ላይ ደርሷል። በጣም አንገብጋቢ ሁኔታ ላይ ደርሷል። ያንን ነገር በተመለከተ ደግሞ ዛሬ አዲስ ነገር ሰምተናል። አዲስ ነገር ምንድን ነው ብትሉ በተደጋጋሚ እንደተለመደው ቢሮአችን ውስጥ የሚመጡ መረጃ አለኝ የተለያየ ነገራቶችን ልንጠቁማችሁ ልንነግራችሁ እንፈልጋለን የሚሉ ሰዎች አሉ። እነዛ ሰዎች ደግሞ አንዳንዶቹ ትክክለኛ መረጃ ይዘው ወደኛ የሚመጡ ሰዎች ናቸው። ሌሎቹ ደግሞ ሆን ብለው እኛን ለማጥቃት ለእኛ ሴታፕ ለማዘጋጀት እኛን የተለያየ ችግር ውስጥ ለመክተት የሚመጡ አሉ። ከነዛ መካከል ደግሞ ዛሬ አንድ ሴት ልጅ መታ ቢሮ በተደጋጋሚ ልዑልን በተመለከተ የሚጠቅማችሁ መረጃ አለ እጄ ላይ እና እንደ ድርድር ደግሞ የሆነ ሀሳብ ትፈልጋለች የሚሉ ከቢሮ የደረሱኝ መረጃዎች አሉ። እሱንም ለማጣራት ሞክሬ ነበር። ያው ስለ ልጅቷም የተወሰነ ነገር ለማወቅ ሞክረናል። ዛሬ ላይ ልናገኛትና እኛ በምንፈልገው ቦታ በምንፈልገው አካባቢ ሴታፓችንን አመቻችተን ከእሷ ጋር ለማውራት ቀጠሮ ይዘናል ማለት ነው። ምንድነው አንድ የምፈልገው ነገር አለ። ያንን ነገር ካደረጋችሁልኝ ልዑልን ልታገኙበት የምትችሉበትን መንገድ እረዳችኋለሁ የሚል ነው ሀሳቧ። ያ ሀሳብ ምንድን ነው? ልዑልንስ እንዴት እንደዚህ አይነት ችግር ውስጥ እንዳለ እንዴት አወቀች? ማናት ይቺ ልጅስ? እንዴትስ ነው ልትረዳን የምትችለው የሚለውን ነገር ደግሞ አብረን የምንከታተል ይሆናል። እስከዛው ድረስ አብራችሁኝ እንድትቆዩ በአክብሮት እየጋበዝኩኝ ደግሞ ሁልጊዜ እንደምላችሁ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ሁላችሁም ላይክ በማድረግ ጀምሩ። ምክንያቱም ይህ ቪዲዮ በጣም ብዙ ሰው ጋር መድረስ አለበት። ልዑልን ታውቃላችሁ። ልዑል እኔ እንጃ ብዙ ነገር ያደረገ ሰው ነው። ብዙ የብዙ ሰውን እንባ ያበሰ ሰው ነው። ለብዙ ሰዎች የደረሰ ሰው ነው እና ልዑልን ልንታደገው ይገባል። ከእናንተም ጋር ተባባሪ ሆናችሁ አብራችሁን ሆናችሁ ላይክ በማድረግ ብዙ ሰው ጋር እንዲደርስ ሼር በማድረግ እንድትተባበሩኝ እፈልጋለሁ። ቤቱንም ደግሞ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቪዲዮን እንድትከታተሉ እፈልጋለሁ። እስኪ ወደ ልጅቷ ጋር ደግሞ ቀርበን ያለውን አንደበቷን ምን እንደምታወራ እንከታተላለን። እስኪ ተከተሉ። እንግዲህ ውድ ቤተሰቦች በመግቢያ ላይ እንደነገርኳችሁ ዛሬ አዲስ መረጃዎችን ይዘን መጥተናል። በየቀኑ ያው የተለያዩ መረጃዎች ይደርሱናል። የተለያዩ ኢንፎርሜሽኖች እኛ ጋር ይቀርባሉ። ከነዛ መካከል ደግሞ ዛሬ ላይ በተደጋጋሚ ቢሮአችን ሲመጣ ቢሮአችን ሲጨነቅ የነበረ መረጃ ነበረ። ምንድነው? አንዲት ሴት በተደጋጋሚ እየተመላለሰች ነበር ወደ ቢሮአችን። ይሄ ደግሞ ሁሌም የተለመደ ነገር ነው። እኛ እነዛን ሰዎች ለማናገር እና ለማውራት ቦታና ጊዜ የምናመቻቸው ምን አይነት ሰዎች ናቸው የሚለውን ነገር ከጀርባ ያለውን ነገር የተወሰነም ቢሆን ካጣራም በኋላ ነው እና ምን ያህልስ አንገብጋቢ ነው የሚለውንም ነገር ያን ሁሉ ነገር ቼክ ካደረግን በኋላ ነው ወደ እኛ ቀርበው ምንድነው ያመጣቸው፣ ምንድነው የሚፈልጉት ነገር
የሚለውን ነገር ቁጭ አድርገን የምናወራው እና ሰሞኑም ደግሞ የያዝነውን ኬዝ እየተከታተላችሁት ነበረ። እንደገናም ደግሞ በሀሳብ አስተያየታችሁ ላይ ሉልን እንድናግዘው ሉልን ከጎኑ እንድንቆም አብረነው እንድንሆን እየጻፋችሁልን በተደጋጋሚ ነበር። ያንን ደግሞ እኛ እንድታቁ የምፈልገው ነገር ሁሌም እኛ አጠገብ ላጠገብ ሆነን ተደጋግፈን ችግራችንን አብረን የምንወጣ ወንድማማቾች ነን። ይሄንን ነገር ደግሞ ግዴታ ማለት አሁን ሉል ያለበት ችግር የኛ ችግር አይደለም ማለት አይደለም። አብረነው ከጎኑ ሆነን እየሰራን ነው። እዚህ ጋር ካሜራ ላይ የምናቀርብላችሁ የያዝነው ኬስ ትንሽ አንገብጋቢና አሳሳቢ ስለሆነ ነው። የኤርሚንም ጉዳይ ታውቃላችሁ። ኤርሚም ያለበትን ሁኔታ እሱንም ኬዞች እያጠራን ነው በተቻለን አቅም። ያው ነገራቶች በጣም እየተደራረቡብን ነው። በጣም የሆነ ኬዞች በጣም እየሰፉብን ያለው በዛ ላይ ደግሞ እኛ ላይ ነው። እኛን ለመጣል እኛን ከስራችን ለማፈናቀል እኛን ብዙ ነገር ለማድረግ ነው እየተለፋና እየተደከመ ያለው። ያንንም ደግሞ እኛ በቻልነው አቅም እጅ አንሰጥም ብለን እየሰራን ነው የምንገኘው እና ዛሬ ላይ ደግሞ አዲስ መረጃ ይዤላችሁ መጥቻለሁ። ያ መረጃ ምንድነው? ሉልን በተመለከተ ነው። ስለ ሉል የማውቀው ነገር አለ፣ ስለ ሉል የሚጠቅማችሁ የምነግራችሁ ነገር አለ የምትል ሴት በተደጋጋሚ ቢሮአችን እንደመጣች ተደርጎ ነበር። አሁን ላይ ለኛ አመቺ ባልነው ቦታ ላይ ነገራቶችን አመቻችተን እቺ ሴት ማን ናት? ምንድን ናት? ምን ፈልጋ ነው የመጣችው ወደ ቢሮአችን? ስለ ሉልስ ምንድነው ልትነግረኝ የፈለገችው የሚለውን ነገር ደግሞ ከራሷ አንደበት የምንሰማ ይሆናል። እስኪ መጀመሪያ እህቴ ከራስሽ እንነሳና ማን እንደሆንሽ፣ ከየት እንደመጣሽ፣ ምን ወደኛ እንዳመጣሽ ያለውን ሁኔታ ሰፋ አድርገሽ ለተመልካችም ግልጽ በሚሆን መንገድ እንድትነግሪኝ እፈልጋለሁ። መጀመሪያ ከስምሽ እንጀምር እስኪ። እሺ ሳምራዊት እባላለሁ። እሺ ሳምራዊት የመጣሁትኝ ያው ከክፍለ ሀገር ነው ወደ አዲስ አበባ የመጣሁትኝ። የመጣሁበትኝም ደግሞ ያው ብዙ ምክንያቶች አሉ፣ ብዙ ኬዞች አሉና እናንተንም ብዙ ጊዜ አፋልጊያችሁ ምናምን ነበረ። ብዙ ጊዜ ተመላልሻለሁ ቢሮአችሁም። ስለ ልዑልም ማውቃቸው ነገሮች አንዳንድ ማውቃቸው ነገሮች አሉ እና ደግሞ ስለ ዲናም አንዳንድ መረጃዎችን እንደምትፈልጉ ሰምቼ ነበር እና ያንንም ይጠቅማችኋል ብዬ አስቤ ነው ወደ እናንተ የመጣሁት። በጣም አሪፍ። አንድ ነገር የምነግርሽ ነገር ግን እዚህ ጋር ቁጭ ብዬ ሳዳምጥሽ ጊዜ ተርፎኝ አይደለም፣ ጊዜ ተትረፍርፎኛል። በዚህ ሰዓት በጣም ከምታስቢው በላይ አንገብጋቢና አሳሳቢ ስራዎችን ትቼ ነው አንቺን ለማውራትና የሚጠቅም ነገር ይኖረዋል በሚል ነው ከአንቺ ጋር ቁጭ ብዬ ለማውራት ያመቻቸውት እና ጊዜን የምታቃጥብኝ ከሆነ የማይሆን ነገር እያደረግሽ ከሆነ መጥፎ እርምጃ እንደምወስድብሽ እንድታቂ ብዬ ነው። እኔም አስፈላጊ ነገር ባይሆን ኖሮ ወደ እናንተ ጋር አልመጣም ነበር። የኔም ጊዜ እዚህ ጋር እየተቃጠለ ነው። እዚህ ጋር በጣም ብዙ የሚያስፈልጉኝ ነገሮችን እያጣሁኝ ነው ያለሁት። ለዛ ነው ወደ እናንተ የመጣሁት። ባለቤቴና ልጄን ይዛብኛለች፣ ዲና አግታብኛለች። ስለዚህ ይሄንን ደግሞ ማድረግ የምችለው በእኔ እዛው አገልጋይ ነበርን ባይገርምክ እና ከዛ አባራኝ ነው ይሄ ሁሉ ነገር የመጣው እና ከእናንተንም ደግሞ ስከታተል ነበር። ምንድነው እያወራሽ ያለሽ? የዲና አገልጋይ ነሽ አንቺ? ነበርኩ፣ በሰዓቱ በፊት ላይ ነበርኩ። በጣም ጥሩ። እዚሁ ድረስ መምጣትሽ ራሱ በጣም አሪፍ ነገር ነው። ቀጥይሽ። ለማንኛውም ሀሳብሽን ልስማሽ። ድርድር ይኖረናል። ግን ድርድር ማለት ከማን ጋር ነው የምንደራደረው? ከኔ ጋር። እኔና አንቺ ልጄና ባለቤቴ በዲና ስር ናቸው ያሉት። ስለዚህ እኔ የማውቀውን ነገር ደግሞ ልነግራችሁ የምችለው እነሱን ስታስለቅቁልኝ ይችላል። አንቺ ቆይ ከዲና ጋር ምንድን ነው የሚያገናኝሽ? ሲጀምር የዲና አገልጋይ ነበርኩ እዛው ሀገር ላይ። ምንድን ነው ስታገለግያት የነበረው? በቃ አገልጋዩ ነበርኩኝ። አሁን እኮ በቃ ድርድር ይኖረናል አልኩክ። ልጄና ባሌን ስታስለቅቁልኝ እኔ ደግሞ ስለ ልዑልና ስላለው ነገር እነግራችኋለሁ ያለውን ኢንፎርሜሽን። ይኸውልሽ አንድ ነገር የምነግርሽን ትሰሚኛለሽ? ወደድሽም ጠላሽም የምታውቂውን ነገር ትነግሪኛለሽ። ሲቀጥል ደግሞ ማለት ነው ይሄ ድራማ የሆነ ከሆነ ያለው የምታወሪው ነገር ይሄ እያስመሰልሽ የሆነ ወይ ተልከሽ መጥተሽ ከሆነም ትወጫለሽ። ምንም የተላኩት ነገር የለም፣ እየነገርኩክ ነው። እኔም ብዙ ሪስኮችን ወስጄ ነው እዚህ ቦታ ላይ መጥቼ እያወራ ያለሁት። እናንተ ጋርም የመጣሁት ሪስክ ወስጄ ነው። እዛ ጋር ልጄና ባሌ ባይታገቱ ቢኖር ወደ እናንተ እንዴት ይለቀኛል ብለሽ ታስቢያለሽ? አሁን እኔ ጋር መጥተሽ እንደዚህ አውርተሽ ከአንቺ ጋር ተደራድሬ አንቺ የምትፈልጊውን ነገር አርጌልሽ መጠበቅ ጊዜ መሳጥሽ ይመስልሻል? እኔ የምፈልገውን ነገር ስታደርግልኝ እኮ አንተ የምትፈልገውን ነገር እኮ በጎን አደርግልኝ። እኔ ጊዜ መሳጥሽ ይመስልሻል? እሺ ምንድን ነው የምትፈልገው? እኔ የምፈልገውን ነገርኩህ፣ ካንተ የምትፈልገው አሁን ይኸውልሽ አንቺ ስለምትዩ ነገር አይደለም ከዲና ጋር ያለሽ ግንኙነትን በደንብ ዘርዘር አድርገሽ እንድትነግሪኝ እፈልጋለሁ።
ባለቤቴ ልጄ ምናምን ታገተች ያልሽውንም እንዴት እንደሆነ እንዴት የገታ ሁኔታውንም እንዴት እንደነበረ በምን አይነት መንገድ እንደነበረ እሱንም እንድትነግሪኝ እፈልጋለሁ። ስለ ሉል ደግሞ ስለ ሉልም የምታውቂውን እያንዳንዱን ነገር በስነ ስርዓት እንድታስረጅኝ እፈልጋለሁ። ሰምተሽኛል? አዎ። ምንድነው የምታውቂው? ከዲና ጋርስ ያለሽ ግንኙነት ምንድነው? ቤተሰቦችሽ የምታያቸው ነገር ያ ነገር እንዴት ነው የተፈጠረው? ጀመረ እኔ በፍላጎቴ ነው የመጣሁኝ። ተጭነኸኝ አልመጣሁኝም አይደለ? በፍላጎትሽ ስለመጣሽ በፍላጎቴ ስለመጣሁኝ ደግሞ ማለት ነው የምፈልገውን ነገር ታደርግልኛለህ። ከዚህ ጋር የሆነ ግዴታ ነገር ስላለ እንጂ ወደ እናንተ የሚያመራኝ መንገድ አይኖርም። በፍላጎቴ ነው የመጣሁትኝ። በፍላጎቴ መጥቼ ሁሉንም ነገር እስከነገርኩህ ድረስ ሁሉንም ነገር ያለውን ታሪክ እስከዘረዘርኩልህ ድረስ አንተ ደግሞ እኔ ልትረዳ ግዴታ ያለብህ። መርዳት ካለብኝ ነው ምረዳሽ። አንቺ ደግሞ ነው እዚህ ጋር እኔም አንተን ልረዳህ አንተም እኔን እንድትረዳኝ ነው እዚህ ጋር የመጣሁት። እንድታግዘኝ እኔም ደግሞ እንዳግዝክ ነው እዚህ ጋር የመጣሁት። በፍላጎቴ ነው እዚህ ድረስ መጥቼ ብዙ ቀን መጥቻለሁ እኮ ተመላልሻለሁ። ዛሬ መጀመሪያ አይደለም የመጣሁት። ስለዚህ እኔ የምፈልገውን ነገር ታደርግልኛለህ፣ አንተ የምፈልገውን ነገር አደርግልሃለሁ። በእነዚህ አይነት መልኩ ነው የሚሆነው። ምንድነው እንዳደርግልሽ የምትፈልጊው? ይኸውልህ እኔ አሁን ወደዚህ የመጣሁት በስንት ጦርነት ከስንት ጦርነት መሀል ውስጥ አምልጬ ምን ብዬ ነው ህይወቴን አትርፌ የመጣሁት። ባሌና ልጄ ወደዚህ አዲስ አበባ እንደላከቻቸው ሰምቻለሁ። የት አካባቢውን ምን ይሁን ባላቅም እንኳን ወደዚህ ልካቸዋለች። ሲቀጥል እኔ ደግሞ ከተገኘኝ እገደላለሁ፣ እንድኖር አትፈቅድልኝም። ከብዙ እንትኖች አምልጬ ነው የመጣሁት። ተደብቄ በጫካ ውስጥ ምናምን አምልጬ ነው። በቃ በጣም ብዙ ታሪክ አለው እሱ እና ከዛ ውስጥ አምልጬት ነው የመጣሁት። ካገኘችኝ ራሱ ትገለኛለች። በቃ ማውቀው ነገር ስላለ ይህንን ነገር በቃ እዛ ቦታ ላይ አገልጋይ ነበርን፣ የዲና አገልጋይ ነበርን በሰዓቱ። ስለዚህ ያንን ደግሞ አሁን ላይ የራሳችን ህይወት ሲኖረን ከሷ ገለል ብለን ለመኖር ስናስብ አልፈቀደችልንም። ልጃችንም ከሷ ጋር አንድ ላይ አገልጋይ መሆን ነው የፈለገችው፣ እንዲሆን ነው የፈለገችው። ስለዚህ ዲና ደግሞ ያው በሀገሪቱ ላይ ባላት ሀገሪቱ ላይ በጣም እንዴት ነው ምልክ በጣም ታዋቂ ናት። አምባገነን ሰው ናት። እንደዚህ በቀላል በዋዛ የምትበገር ሰው አይደለችም። አንቺ ዲናን እንደዚህ በአካል ታውቂያታለሽ? አይደለም በአካል አላውቃትም። ከዲና በታች አለቃ አለ። ሁላችንም ሰራተኞች የራስ አለቃ አለን። ከዲና ትእዛዝ ይመጣል። የአለቃው ተቀብሎ ደግሞ ወደኛ ነው የሚያስተላልፈው። ስለዚህ የኔ የዲናን አላውቃትም። ያው ዲና ሲጀመር የከተማው በጣም አምባገነን ሴትዮ ናት። አስተዳደር ነው የከተማው ባለስልጣን ማለት ይችላል። ስለዚህ የከተማው ህዝብ እኮ እንደሚወዳት ምናምን እኮ ነው የምናውቀው። እሱ ከተማው ህዝብ አብሯት እኮ አንተ የምታውቀው እኮ ከላይ ያለውን ነገር ነው እንጂ ውስጥ ያለውን ነገር አታውቅም ማለት። ስለዚህ የኮ ነገርኩህ፣ ያለውን ነገር እየነገርኩህ ነው። የተደራደርንበትም ነገር ነገርኩህ አይደል? በቃ እንደ ይሄ ነው። ዲናን ታውቂያታለሽ ላልከኝ ዲና አላውቃት። የእሷን አለቃ የኔ አለቃ ከእሷ መልእክት እንደሚቀበል አውቃለሁ እንጂ ሌላ ነገር የለም። ከዲና ጋር አሁን አንቺ ያጋጨሽ ነገር የገዛ ልጅሽንም መቀላቀል ስለፈለገች ነው? አዎ አንድ ላይ እንድናገለግላት ስለፈለገች ነው። ከዛስ ምን ተፈጠረ? እኔ ደግሞ ልጄ እንዲቀላቀል አልፈለኩም። እዛ መሀል ላይ አገልጋይ እንዲሆን እኛ ያሳለፍነውን ነገር አውቃለሁ እና ደግሞ እሱ ደግሞ ይሄንን ነገር እንዲያደርገው አልፈለኩኝም። እሺ ከዛስ ምን ተፈጠረ? በቃ ይሄን ያለ መግባባት ነበረ። ባልና ልጄን አግተው ወደ አዲስ አበባ እንዳመጡብኝ አወኩኝ። ከዛ የት አካባቢ እንዳሉ ምን እየሰሩ እንደሆነ የት እንደወሰዷቸው እንኳን አላውቅም። ከዛ በኋላ ምንድን ነው የተፈጠረው? በቃ ወደ አዲስ አበባ ይዟቸው እንደመጡ ነው የሰማሁት። ሌላ ማውቀው ኢንፎርሜሽን የለም። እና እናንተ ስለ ልዑል እያጣራችሁ እንደነበረ ነው። ይህንን መረጃ ቢያንስ ይጠቅማቸዋል ብዬ አስቤ ነው። እኔም ልጅና ባሌን አገኛለሁ ብዬ አስቤ ነው በዚህ መጣ። ያንቺ ልጅና ባል መፈለግ ካለብን እንፈልጋለን። ያንን ደግሞ አንቺ ስላልሽ አይደለም እናደርገው። እኛ በራሳችን ሲጀመር ስለኛ የምታውቂ ከሆነ በደንብ ጠንቅቀሽ የምታውቂ ከሆነ ሳታውቂ አትመጭም ብዬ አስባለሁ። እኛ አይደለም በሉል የተነሳ ይቅርና በማንኛውም ሰው ለማንኛውም ሰው እርዳታ የምናደርግ ሰዎች ነው። ያንን ነገር ጥሩ ማንም ጥሩ የሆነ ጥሩ አመለካከት ያለው ሰው እንዲጎዳ አንፈልግ። የማንም ልጅ የማንም ቤተሰብ እንዲበተን አንፈልግ። ማንም ቤተሰብ ላይ ጉዳት እንዲደርስ አንፈልግ። ያንን ነገር ደግሞ እኛ አይምሯችን ፈቅዶልንና በንጹህ ማንነታችን አስበን የምናደርገው ነገር እንጂ አንቺ እዚህ ጋር በድርድር ምናምን እንድታቀርቢልን የምትችይው ነገር አይደለም። ያ አንቺ ምናልባት የራስሽ መንገድ ሊሆን ይችላል።
ግን ደግሞ እውነተኛ መንገድ ከሆነ በችግር የለውም በደስታ እስከ መጨረሻው ድረስ ያንቺን ልጅ ነፃ ለማውጣት እኔ ራሴን አሳልፌ መስጠት ካለብኝ አሳልፌ እሰጣለሁ። ለዛ ቃል እገባልሻለሁ። ግን ደግሞ ነው የምልሽ የሚያጠራጥርና መጥፎ ነገር አንቺ ላይ ካየው ደግሞ አንቺ የማትወጪው ነገራት ውስጥ ነው የምከትሽ። ምንም የሚያጠራጥር ነገር እኔ ጋር ልታይ አልችልም። ያለውን መረጃ አሳያለሁ። አሁን ደግሞ ማገናኝ ሰው ደግሞ ስለ ልዑል ስላለበት ቦታ ስለ ከተማው በጣም ብዙ ነገር የሚያውቅ ሰው ነው አለ ብዬ ያንን ሰው የምጠቁም ሰው ማለት ነው። ስለ ከተማውም ሆነ ስለ ልዑል ጠንቅቆ የሚያውቅ ሰው ነው የምመራህ ቦታ። እዛው ከተማው ላይ ያለ ሰው እዛው ከተማው ላይ ያለ ሰው ነው። ከሱ ጋር አንቺ ምን አይነት ግንኙነት ነው ያለሽ? እንደ አጋጣሚ ላይ አብረን እንሰራ ነበር። የዲና አገልጋይ ነው እሱ? አዎ አገልጋይ ነበር እና ተዋ ላይ ቤተሰቦቹን ምናምን እንዳመጣ አውቃለሁ። እሱ እዛ ነው ያለው፣ ከዲና ስር ነው ያለው። ስለምታወሪው ነገር ግን እርግጠኛ ነሽ? 100% እርግጠኛ ሆኜ ነው እየነገርኩህ ያለሁት እኮ። እዚህ ጋር እርግጠኛ ባልሆን ራሱ አንተ ጋር ምን አስመጣኝ? አንተ ጋር መጥቼ ይሄንን ነገር አድርግልኝ ለምን እላለሁ? ያን ነገር እርግጠኛ ሆኜበት ያለውን ነገር ሁኔታውን ስለማውቀው አንተ ጋር መጥቼ አይደል የጠየቅኩህ። እንደገና ደግሞ ልዑልን እየፈለጋችሁ ስላለበት ሁኔታ ስለሰማሁኝ ስላጣራሁኝ ነው። ስለዚህ እሱን እንዴት ነው ማግኘት የምንችለው? ቦታውን አካባቢውን አውቀዋለሁ፣ እመራካለሁ። የት ነው የምትመሪኝ? ያሉበትን ቦታ ነው አይደል የጠየከኝ? ያሉበትን ቦታ ነው። እሱን ማግኘት የምችለው እንዴት ነው? እዛ አካባቢ ላይ የት አካባቢ ነው የሚኖረው? እሱን ማግኘት የምችለው እኮ ሄደን ስናገኘው ነው። እሱን አግኝተን ያለውን ነገር አውርተን ነው ያለውን ነገር ሊያስረዳ የሚችለው እሱ አይደል? ቤተሰቦቹ እዚህ ናቸው ያሉት እና ቤተሰቦቹን ነው ላገኝ የምችለው? ቤተሰቦቹን አገኘ ማለት እሱን እንዳገኘ ቤተሰቦቹ ምን ያደርጉልኝ? ቤተሰቦቹ ስለሱ ያለውን ነገር ሊነግሩት ይችላሉ። እሱ ደግሞ እዛው ዋና ከተማ ውስጥ ነው ያለው። እየተደበቀ እየመጣ ነው እዚህ እነሱ የሚያገኛቸው። ገባ? ለምን? አሽሽቷቸው ነው። በቃ እኔ የተፈጠረብኝ ነገር እሱ ላይ እንዳይፈጠር ማለት ነው። ቤተሰቦቹን ያሸሸው ቀድሞ ይሄ ሁሉ ነገር ከመፈጠሩ በፊት ቤተሰቡን አሽሽቷል እሱ። ገባ? የምልህ እዚህ ናቸው ቤተሰቦቹን ደብቆ ያለው እዚህ ናቸው። ከዛ ነው እሱ ኢንፎርሜሽን ከዛ ደግሞ ሊያቀብል የሚችለው እዛ ስላለ እዚህ ቤተሰቦቹን አግኝተህ ብታወራ እዛ ሄደ ደግሞ እሱ ያለውን ነገር ታጣራለህ። ቆይ ለምንድን ነው የዲና ሰራተኞች ቤተሰቦቻችሁን እንደዚህ ለምን? ምክንያቱም አደገኛ ሴትዮ ስለሆነች። ያንን ካወቃችሁ በጣም አደገኛ ናት እና እኛ እንጀራችንን ስኬት እናገኝ። እንጀራ እንደዚህ ነው እንዴ? አዋ እንዴ በከተማው ላይ ያለው ነገር ይሄ ነው እንግዲህ የምሰራው። ካገለገለ አገልጋይነት ማንኛውም ሰው እኮ ለስራ ሲያገለግል ነው አይደለ ገንዘብ የሚያገኘው እህል የሚያገኘው በዛ ስር ነው። እሷ የምሰራቸው ወንጀሎች ለብቻው እንዳለ ሆኑ። ነፍስሽን ሸጠሽ ነው እንዴ እንጀራ መብላት የምትፈልጊው? እንግዲህ ሀገሪቱ ላይ ያለው ህግና ሀገሪቱ ላይ ያለው አስተዳደር እንደዚህ ከሆነ ግዴታክ ነው። እዛ ሀገር ላይ እስከኖርክ ድረስ ማገልገል አለብክ። እኔ እንጃ ምን አይነት ወሬ እያወራሽ እንደሆነ ግራ ነው እያጋባሽኝ ያለሽ። ያለውን ነገር ነው እየነገርኩህ ያለሁት። እኔም አጉል ቦታ ላይ ሆኜ ነው ራሱ እዚህ ቦታ ላይ መጥቼ ተናገርኩት። ልኖርም ልሞትም እችላለሁ አላውቅም። እሺ እነሱም በፍለጋ መሀል ልኖርም ልሞትም እችላለሁ። አሁን አንቺ ምን ማስረጃ አለሽ? እዛ አገር ላይ ነዋሪ እንደነበርሽ የዲና አገልጋይ እንደነበርሽ እንዴት አንቺን ላምንሽ ይችላል? ፎቶዎች አሉ፣ ሌሎች ማስረጃዎች አሉ። አሁን የምጠቁምን ሰውዬ ጋርም ያለን ግንኙነት እርግጠኛ እንደሆነ የሚያሳይ ፎቶም አለ። አንድ ቦታ ላይ እዛ ዲና ጋር አገልጋይ በነበረን ሰዓት አንድ ላይ የተነሳናቸው ፎቶዎች አሉ። ፎቶዎቹ ያው ፌክም ሊሆኑ ይችላሉ። በአሁኑ ሰዓት ላይ እንደዚህ አይነት መረጃዎች ትንሽ የሚዋጡ ላይሆኑ ይችላሉ። ግን ደግሞ ታይተው ኦሪጂናልም ይሁን ፌክ ተመርምሮ መጣራታቸው አይቀርም። እሺ አሁን ምን እናደርጋለን? ያለውን መረጃዎች በስነ ስርዓት እንድትሰጪኝ እፈልጋለሁ። ከዛ እነዛን መረጃዎች ካጣራም በኋላ መፍትሄ ነው ብለን ወደምናስበው መንገድ እንሄዳለን። ግን ደግሞ አሁን ላይ እኔ እንጃ ላምንሽ ይከብደኛል። ብታምነኝ ይሻላል። እሺ መረጃዎቹንም በስነ ስርዓት ማየት ትችላለህ። ያለውንም ቦታ ሄጄ ስጠቁምክ ያለውንም ሰው ሳገናኘክ የበለጠ እያመንከኝ ልትመጣ ትችላለህ። እሺ አሁን ያንቺ ቤተሰቦች እዚህ አዲስ አበባ ላይ
እንዴት ነው ልንፈልጋቸው የምንችለው? እንፈልጋቸው እንኳን ቢባል የት ብለን ነው የምንፈልገው? ምን መረጃ አለሽ? አሁን አዲስ አበባ ማለት በጣም ሰፊ ነው። አሁን ዝም ብለሽ አዲስ አበባ ስላልሽ የሆነ መረጃ ሳትይጂ ምን ብለን እሱም ግራ የገባኝ ነገር ቢኖር እሱ ነው። አሁን ላይ ማለት የት ብዬ እንዴት ብዬ እንደምፈልጋቸው ራሱ አላውቅም። አብሶ ልጄ በአሁን ሰዓት ላይ በጣም እኔ እንጃ ተኝቼ ራሱ አላድርም። ልጄ በጣም ነው እየናፈቀኝ ያለው። ሲቀጥል ልጄ እንደማንኛውም ልጅ ኖርማል ልጅ ሆኖ አይደለም የተፈጠረው። ኬዝ አለበት። መድኃኒቶቹ በዛ ላይ እኔ ጋር ናቸው ያሉት። እንደዚሁ በቃ እለት ተእለት የሚወድቅ ልጅ ነው። ታማሚ ነው። እነሱ ለልጄ ግድ ይሰጣቸዋል ብዬ እንኳን አላስብም። ታማሚ ነው? አዎ ልዩ ኬዝ አለበት ልጄ ሲጀመር። ያው ከወልዶ ጀምሮ ነው እንደዚህ ሆነና ግን ስለ ዲና ሰዎች በልጄ ዙሪያ ቦታ ይሰጡታል ብዬ አላውቅም። ይኑርም ይሙትም አላውቅም። ልጄን እንጃ አላውቅም። በሱ ጉዳይ በጣም ይከብዳል። መድኃኒቶቹ ራሱ እኔ ጋር ነው ያሉት። ግዴታ መውሰድ ያለባቸው እለት ተእለት መውሰድ ያለባቸው መድኃኒቶች አሉ። እሱን እዚህ አስቀምጠው ፍንፍን አድርጓቸው ይዘዋቸው የሄዱት። ስለዚህ ምን አይነት ሁኔታ ላይ ልጄም እንዳለ ባለቤቴም እንዳለ ማውቀው ነገር የለም። ከባለቤትሽ ጋር ቆይ እኔ እስቲ ያልገባኝ ነገር እስኪ እንዴት ነው የተዋወቃችሁት? የት ነው? እሱም እዛው ሀገር ተወላጅ ነው ወይስ እንዴት ነው ተዋወቃችሁ? እሱም እዛ ሀገር ተወላጅ ነው። እዛ ሀገር ነው የተዋወቅነው። እዛ ሀገር ተወላጅ ነው እሱ። እዛው ተዋወቅን። እዛው አንድ ላይ እሱም አገልጋይ ነበር። ዲና ስታውቂው? አገልጋይ ነበር። እዛ ቦታ ላይ ነው የተዋወቅነው። ከዛው ቦታ ላይ ነው። ምን ያህል ጊዜያችሁ ነው ትዳር ከመሰረታችሁ? ቆይተናል። ቢያንስ 2 ዓመት ይሆነናል። ልጃችንም የ2 ዓመት ልጅ ነው። 2 ዓመት በትዳር መኖር ከጀመራችሁ? አይ ቆይተናል። ያው እንደዚሁ ትውውቅ ነበረን። ያው አንድ ላይ መኖር ከጀመረን እኔ እርጉዞኜ ነው አንድ ላይ የሆነው። ዲናስ ቆይ አሁን በዲና ስር እኔም ግራ የሚገባኝ ሁሉ ጊዜ በነበራችሁበት ሰዓት ላይ እንዴት ነው ዲናን የማየት አጋጣሚ ያላገኘሽው? ዲናን የማግኘት አጋጣሚ ያልተገኘው ለምንድን ነው? በአካል ለማታውቂያት ሰው ማገልገል ራሱ አለ እኮ ከኛ የበላይ ያለቃ አለ እኮ። ከዛ እሷን የሚያገላግላት ደግሞ የኛ አለቃ አለ። ገብቶካል? የእሷ የበታች አለ። የእሱ በታች ደግሞ እኛ ነን ከስር ያለ ነው። እኛ በአካልም ልናየት አይፈቀድልንም። እዛ ቦታ ላይ ስናገለግላት የምንባለውን ነው እናደርጋለን። እርሻም ካለ ምንም ካለ ምንም ሁሉም ተከፋፍሎ ነው የሚሰራው። በቃ የሚያገለግለው። እሷን ግን የማየት እድሉ በፍጹም ነው። ግን ስለሷ ዝና እንሰማለን። በጣም ክፉ ሰው እንደሆነች፣ ኃይለኛ እንደሆነች፣ የማትበገር ሴት እንደሆነች እንሰማለን እንጂ ማንም ወደሷ የሚያስጠጋክ የለም። ይህን ሁሉ ነገር የምታውቂ ከሆነ ለምን ሸሽተሽ መጀመሪያም አንቺም ቤተሰብሽን ይዘሽ ከዛ ሀገር ለመውጣት ለምን አልሞከርሽ? እሱን ስሞክር እኮ ነው ይሄ ነገር የመጣው። ማለት በቃ አሁን ልጅ እዚህ ጋር ወልደናል፣ ይሄን ነገር አቆመን የራሳችንን ኑሮን መስረት ብለን ጥያቄ ባቀረብንበት ሰዓት ላይ ነው አይሆንም፣ እናንተ መሆናችሁ ልጁ አንድ ላይ እኛ ስር ሆኖ ነው ማገልገል ያለባችሁ ተብለን ነበር። የዲና አገልጋይ በመሆንሽ ብቻ እኮ ክስ እንደሚጠበቅብሽ ክስ እንደሚመሰረትብሽ አታውቂም? እሱን አላውቅም። አወቅሽም አላወቅሽም እሷ ስር ስታገለግል የወንጀለኛ ተባባሪ ሆነሽ ስትሰሪና ስታገለግል የነበርሽ ሰው ነሽ። በዛ ላይ በራስሽ ፍቃድና በራስሽ ፍላጎት ነው። ለመርካቶ ነጋዴዎችና ለንግድ ሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች ወይም የሱቅ ኪራዮች አይንገላቱም። ተክለ ሃይማኖት ጎማ ተራ ፊት ለፊት ግዙፍ G+4 የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ990 ሺህ ብር ቅድመ ክፍያ ጀምሮ 22 ካሬ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ 32 ካሬ ከ6.4 ሚሊዮን ብር ሙሉ ክፍያ ጀምሮ አሊያም ከ640 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ብቻ
በኔት ኤሪያ እና በፉል ፊኒሽድ የምናስረክቦት ሲሆን ለበለጠ መረጃ ከታች ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። ለመኖር ስንል ያደረግነው ለመኖር ስትይም ሆነ ለምንም ስትይ እሱም የምናየው ነገር ነው የሚሆነው። አሁን ሲቀጥል እኔ ከዚህ በኋላ ስለ ልዑል ሊረዳኝ የሚችለውን ሰው ነው እንድታገናኝ የምፈልገው። መጀመሪያ ላይ ያ ነገር ተጣርቶ ያ ነገር እውነት ከሆነ እውነት አንቺ ጋር ያሉት መረጃዎችም አሁን ቼክ እየተደረጉ ነው። መጣራት ያለባቸው ነገራቶች እየተጣሩ ነው። ያ ነገር ተጣርቶ ውጤቱ ሲመጣ የምናየው ይሆናል። እዛም ደግሞ ከኔ ጋር ሲሰራ የነበረው እናንተን ሊረዳችሁ የሚችለው ቤተሰቦቹን አሽሽቶ ወደዚህ የመጣው ሰው ያመጣቸው ሰውዬ ቤተሰብ ጋር ወስዳቸዋለሁ ብለሽናል። እዛም ሄደን ደግሞ ማጣራት ያለብንን ነገር እናጣራለን። ነገ ዛሬ የሚባል ነገር የለም። ይሄ በጣም ወሳኝና በጣም ወሳኝ የሆነ ኬዝ ነው። አሁኑኑ ቀጥታ ወደዛ ቦታ ላይ እንሄዳለን። እየሰማሽን ነው አይደል? ወደዛ ቦታ ላይ እንሄዳለን። እስኪ አንቺ የምትዩ መረጃ ደግሞ እውነት ይሁን ውሸት ይሁን የምናየው ይሆናል። ግን ይኸውልሽ በጣም ደጋግሜ ማስጠነቅቅሽ ምን እንደሆነ ታውቂያለሽ? ጊዜን እያቃጠልሽብኝ ከሆነ ሴታፕ እያደረግሽ ከሆነ ተጠንቀቂ። በዚህ ሰዓት ላይ እኔ ለማንም ምህረት የለኝም። እየሰማሽ ትክክለኛ ነገር እንደነገርኩ እኮ በቃ ያለውን ነገር ትክክለኛውን እውነት አንቺ እኛን የምትረጂን ከሆነ እኮ እኔ አንቺን የማረዳበት እኛ ደግሞ ሁላችንም እዚህ ጋር የምታያቸው ሰዎች አንቺን የማይረዱበት ምንም ምክንያት የለም። ትክክለኛውን ነገር ነው የነገርኩህ። ያለውንም ነገር ደግሞ አብረን ሄደን የምናየው ነገር ነው። ይኸው ያለኝን መረጃ በሙሉ ሰጥቼካለሁ። ያልኩህንም ነገር ደግሞ ትክክለኛውን ነገር ነው። ወደዛ እንዲያመራክ ነው ይሄንን ሰው የሚጠቆምኩህ እንጂ ይሄ ባያመራክ ኖሮ ለምን ጠቆምሃለሁ? ወደዛ ማይሆን መረጃ ከሆነ ለምን ጠቆምካለሁ? እኔስ እዚህ ጋር መምጣት ምን ጥቅም አለ? ምን አውቃለሁ እኔስ። ስለዚህ እኔም ደግሞ እዚህ ጋር ቤተሰቦች እንዲገኙልኝ እፈልጋለሁ። አንተም ደግሞ የምፈልገውን ነገር እንድታገኝ እፈልጋለሁ። እኔ ልዑል በሰላም እንዲገኙ ብቻ ነው እፈልገው። እኔም ሁለቱም በሰላም እንዲገኙ እፈልጋለሁ። ምንም ሳይሆኑ ምንም ነገር ሳይደርስባቸው እንዲገኙ እፈልጋለሁ። ልክ አንተ ልዑል እንደዛ እንደምፈልገው ሁሉ ማለት ነው። ስለዚህ ትክክለኛ መረጃ ነው የሰጠውክም የነገርኩክም ነገር እንዳለ ትክክለኛ መረጃ ነው። ምንም አይነት ውሸት የለውም። ውሸት ባይኖር ነው የሚሻልሽ ላንቺ። እኔም ትክክለኛ ነገሩን ተናግሬ ህሊናዬን ማጽዳት ነው የምፈልገው። እሺ ቦታውን በደንብ ታውቂያለሽ? አዎ አውቀዋለሁ። በጣም ጥሩ። ይኸውልሽ ወደዛ ቦታ ላይ የምናመራ ይሆናል። አሁኑኑ ተይዘን የምንሄደው ወደዛ ቦታ ላይ የምናመራ ይሆናል። እዛ ቦታ ላይ ስንደርስ ግን በደንብ ደጋግሜ ማስጠነቅቅሽ ማለት ነው። ይኸውልሽ መጥፎ እርምጃ ስለምወስድብሽ እኔ እነዛ ጋር ወጥመዱ ስለመክተት ከሆነ ሌላ ሴታፕ አዘጋጅተሽ ከሆነ ምናምን እኔን አያርግል። ሰዎች አሁን የልዑል ኬዝ በጣም አንገብጋቢና አሳሳቢ ጉዳይ ነው። ማለት ያለበት ሁኔታ ያው በሰዓቱ እኛም ብዙ ነገራቶችን ለማድረግ ሞክረናል። እንዳይሄድም ደግሞ የቻልነውን አቅም ሞክረን ነበረ። ያንንም ነገር ደግሞ ተከታትላችሁታል እናንተ። እንዳይሄድ የተቻለንን ጥረት አድርገን ነበረ። ማለትም ነገራቶችን አዘጋጅተን ነገራቶችን አበጃጅተን በራሳችን ሴታፕ ዘርግተን ከሄድንም አንድ ላይ ነው መሄድ ያለብን። እዚህ ጋር ያሉትን ኬዞች አረጋግተን ዲና ያው ሁላችሁም እንደምታውቋት በጣም አረመኔና ጨካኝ ሰው ነው። ስለሷ ለእናንተ መናገርም አይጠበቅብኝም። ግን ያን ሁላ ነገር አዘገጃጅተን እንሄዳለን ብለን አስበን ነበረ። ያው ልዑል ደግሞ በጊዜ መስጠት አልፈልግም፣ እኔ መሄድ አለብኝ፣ ራሴ መጋፈጥ ያለብኝን ነገር ጋፈጣለሁ ብሎ ሄዷል። ግን ቢሄድም ያው እኛ ከጀርባው አሁንም እነ ሚኪ ያለውን ሁኔታ እዛው በመሄድ እየተከታተሉት ነው የሚገኙት። ያው እኛም ደግሞ እዚህ አዲስ አበባ ላይ እየተፈጠረ ያለውን ነገር ደግሞ ከካሜራም በስተጀርባ ብዙ ነገራቶችን እያደረግን ነው የምንገኘው። ዛሬ ላይ ይህችን ሴት አሁን አምኛታለሁ ማለት አይደለም። እውነተኛ ሴት ናት፣ ውሸተኛም ሴት ናት ብዬም ለመፍረድ አይደለም። ግን ደግሞ
እያለች ያለችው ነገር እንደገና ይዛ የመጣችው መረጃዎችም እየተጣሩ ነው ያሉት። እውነት ከሆነ ያው መቀጣት የዲን አገልጋይ በመሆኗ ብቻ ያው ቅጣት ይጠብቃታል። ይሄ ግልጽ ነው። ግን ደግሞ ምንም የማያውቅ የ2 ዓመት ልጅ ህፃን ልጅ ምናምን እያለች ያወራችውም ነገር ደግሞ እውነት ከሆነ ያ ልጅ ደግሞ መቀጣት የሌለበት ልጅ ነው። ምንም የማያውቅ ልጅ ነው። ስለዚህ ያንን ልጅ ደግሞ የማዳን ስራም አለብን። ምክንያቱም ቤተሰቦቹ ባጠፉት ጥፋት ማንም ህፃን ልጅ ማንም ልጅ መበደል የለበትም እና አሁን በቀጣይ ደግሞ ልናደርግ የምንችለው ምንድነው? ቀጥታ እሷ ይጠቅማቸዋል ወዳለችን ቦታ ነው የምንሄደው። ያው ጊዜ ማቃጠል የለብንም ብለን ስለምናስብ ወደዛ ቦታ የኃይሎችን ጨምረን ተደራጅተን መያዝ ያለብንን የህግ አካላቶች ይዘን አጠናክረን ወደዛ ቦታ ላይ ምናመራ ይሆናል። ወደዛ ቦታ ላይ ስንደርስ ምን ይፈጠራል፣ ምን ይከሰታል ምናውቀው ነገር የለም። ያው እንግዲህ እናንተ ሁሌም ከጎናችን ናችሁ። አሁንም ደግሞ በጸሎታችሁ እንደየእምነታችሁ እንደተለያየ እምነት ተከታዮች ናችሁ። ሁላችሁም በጸሎት እንድታግዙን እንፈልጋለን። እስኪ መልካም ነገር ይግጠማችሁ ብላችሁ ደግሞ ሀሳብ አስተያየታችሁ ላይ አቆዩልን። እዛ ቦታ ላይ ደግሞ ሄደን ምን እንደሚፈጠር አብረን የምንከታተል ይሆናል። እስከዛው ድረስ አብራችሁን ቆዩ።